በተለይ በማህበረሰባችን ውስጥ አስፈላጊ የሆነ ሀሳብ ስለ ፍቺ ስለ ትዳር ምንዳስስ ይሆናል። አንድ አኮምፕሊሽመንት አይ ቲንክ እንደ አኮምፕሊሽመንት ነበር ማየው። በቃ ማግባት ማለት አንድ የስታተስ ሲምቦል ሊሆን ይችላል። ኢቭን ፕሬሸር ያደረገሽ ነገር ነበር ወይ? እንዴት ነው ወደ ትዳር የገባሽው? እስቲ ያንን ጊዜሽን አስታውሰሽ ንገሪኝ። እና ሙስሊም ነው ያነባል እንዴ? ሙስሊም ሆኖ የሚያነብ አበሻ ወንድ ማግኘት ኦ ማይ ጋድ በቃ አምደን አልኩ። በቃ በጣም እና that's only ማንም ሰው ወዶ ቤቱን ያፈርሳል ብዬ አላስብም። ሁኔታዎች አስገድዷቸው ደግሞ ትዳራቸውን በሚፈቱበት ጊዜ እንደዚሁ ሌብል መስጠትና ደግሞ ሌላ አይነት ማሽማቀቅ ውስጥ መንገባበት ሁኔታ አለና አሁን መለስ ብለሽ እንደው ሰዎች ቢገባቸው ብለሽ ምትይ በዚህ መንገድ ያላለፈበት ሰው አይገባውም ብለሽ መታነሽ ነገር ካለ ሰው ሲፋታ ፊሊንጉ ልክ ሰው ሲሞትብሽ አይነት በጣም ትልቅ ግሪፍ አለው። እዚህ ጋር ግን ያ ሰፖርት የለም። ሰፖርቱ ቀርቶ ገና ብዙ የመሾካሾክ ይመጣብሻል። ብዙ ሴቶች የሚሉት ነገር እኔ እንኳን አልহামዱሊላህ አላጋጠመኝ። ጓደኞቻቸው ይሸሿቸዋል ባለትዳር የሆኑት who are you መጀመሪያ ሲጀምር በጣም ትልቅ ሂሊንግ የሆነ ነገር እኔ ስለራሴ ማወቅ ነው። በቃ ኢንቫይሮንመንታችሁን አስተካክሉ። እንደዚህ ስብር የሚያደርግ በተለይ ይሄ ጓደኛ ሰርክልም ከሆነ ቀስ በቀስ ሌላ ወደ ጥሩ ሜንተር ወደሚያደርጓችሁ ያንን ሞር መጨመር የትዳር ዓላማን ብናቀው ብንማር ትዳር መወዳን ራህማ ነው አይደለ እንጂ የሆነ ኤጅ ላይ ዴድላይን የሚታርገሽ ከዛ ልጅ እነዚህ ነገሮች ግዴታ አይደሉም።